ሁልጊዜ ልደት ሳከብር ሳይ በተለይ የእህቶችን ልጆች ሊሆን ይችላል፣ እንዲሁም ደግሞ በስራ ቦታ እንደዚህ ልደት ምናምን ተዘጋጅቶ ሳይ ማለት ነው በጣም ነው እኔስ መቼ ነው የልጄን ልደት ማከብረው የሚል ስሜት ይሰማኛል። እና ሁላችሁም እግዚአብሔር ከስደት መልስ ገብታችሁ ለልጆቻችሁ ልደት የምትረፉ የምትደግሱ ያርጋችሁ እና ሁልጊዜም ኢትዮጵያ ገብቼ ልጅ ወልጄ የልጄን ልደት ማክበር ይናፍቀኛል። እና ሰላም እንዴት ናችሁ ውድ ሀገሬ ልጆች? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሙሉ አለም ነኝ። ዛሬ ደግሞ እስኪ የአንድ ቀን ላይ ላሳያችሁ። እንግዲህ ዛሬ ከጠዋቱ ቢያንስ 5 ሰዓት ነው እንደዛ አካባቢ ልደት ዝግጅት ነበረብኝና ማለቴ በነገራችን ላይ ሁልጊዜም ልደት ምናምን ፕሮግራም ሲኖረን ውጭ ነው የምናዘጋጀው እና ሰው ወደ ውጭ ለመሄድ ጸጉሬን ለማስያዝ እየታገልኩ ነው። እዚህ ጋር የምታዩት ውሃ የስጋ መጥበሻና የቀረፋ ነው። ቀረፋ ስላችሁ ይሄ እንጨቱ ማለት ነው። እሱን ዘብስፌ አድርጌ ከዛ እዚህ ጋር ጠጉር ሽቦ አለኝ። ማአት ጸጉሬን የምጠቀምባቸው ማበጠርባቸው ማበጠሪያዎች አሉ። እውነት ለመናገር በቃ አንዱን እገዛለሁ። ለምን ጸጉሬ ወደ ራሱን ለመመለስ እየታገርኩ ነው። ከዚህ በፊት ጸጉሬ እንደዚህ አልነበረም እና በጣም እያስጠላኝ ነው ጸጉሬ እውነት ለመናገር ለማስያዝ ራሱ አይመችምና እና እናንተ ጋር እንዴት ናችሁ ውዶችዬ? እኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን። እና ብዙ ጊዜ ጸጉሬን አልሰራም እዚህ ሀገር እና ለምንድን ነው የማልሰራው? አንደኛ እንደኛ ምርጥ አድርገው በደንብ ትኩስ አድርገው የሚሰሩ የአበሻ ጸጉር ቤት የለም እውነት ለመናገር። ዛሬ ደግሞ የሌላ ሀገር ዜጎች ለምሳሌ ኮንጎ በቃ ጥቁሮቹ በተለይ በጣም ጎበዝ ናቸው ጸጉር የመስራት። ግን እንደዚህ ስታይል ሹሩባ ምናምን እንደ ሀገራችን ባህር አይሰሩም እና ስለዚህ ወይ ወደታች ሹሩባ ወይ ቁጥርጥር ወይ ደግሞ ሌላ ነገር ምናምን ነው ሊሰሯቸው የሚችሉት እና በዛ አንጻር ዛሬ ደግሞ ጸጉሬን ከሰው ሲሰራ ብዙ ጊዜ እጅ ያያልና ያሳከኛል። አሁን እህቶች ሲሰሩኝ አያሳከኝም። እና ለማንኛውም ጸጉሬን ለመስራት እየታገድኩ ነው። ይህንን ጸጉር ስታይል በጣም ወድጀዋለሁ። ቲክቶክ ላይ አይቼ ነበረ ጥቁሮቹ ሲሰሩ፣ እኔም ለመስራት እየታገድኩ ነው። ግን ጸጉሬን ለመስራት እንዴት በቃ ምን ልበላችሁ እንዴት እንደሚያስጠላኝ እንዴት እንደሚሰረቸኝና የጸጉር ስታይል ሰው አይደለሁኝም። እናም እንግዲህ ያው ግዴታ ጸጉሬን እስኪ ዛሬ ቀየር አድርጌው መሄድ አለብኝ ብዬ አስቤ ጸጉሬን እየሰራው እገኛለሁ። በዚህ አጋጣሚ እስኪ ጸጉራችሁ በቀለም በአንዳንድ ነገር ተጎግቶ በምን እንደመለሳችሁት እስኪ ሹክ በሉኝ። ምክንያቱም ጸጉሬ እየተበጣጠሰ አስቸግሮኛል ማለት ነው። እዛ ላይ የፊቴ ኢሶኬ ችግር የለውም በጣም ደህና ነው። ከኋላዬ ነው እየተበጣጠሰ ያለውና በጣም አስቸግሮኛል እና ጸጉሬን በነገራችን ላይ አሁን ከቅርብ ጊዜ ከ1 ዓመት ከ2 ዓመት በፊት በቃ ጸጉሬን ብዙም ያን እንደ በፊቱ አርተውም እየተንከባከብኩት ነው ከዚህችው ብሳ ማለት ነው። ግን እግዚአብሔር ይመስገን ጸጉሬ ሉጭ አይደለም። ፍሪዝ ላድርገው ብለው ፍሪዝ ይሆናል፣ ሹሩባ ልስረፍሮ ሹሩባ ይሆናል ምናምን። ነገር ግን ችግሩ ምንድን ነው? እኔ ጸጉር ስታይል ማስያዝ አልችልም፣ እንዲሁም ደግሞ መስራት አልችልም። ይሄ ነው ችግሩ። እና ድሮ ልጅ እያለውም ያው ታላላቅ እህቶቼ እናቴ ናት የሚሰሩኝና ያን ያህል እኔን ራሴ በራሴ ሰርቼ አላቅም። ግን አሁን ላይ ራሴን ለመስራት ራሴ በራሴ ለማስያዝ እየሞከርኩ ነው እና እንዴት እንደተቸገርኩ በቃ እንዴት እንደበዛብኝ እና ረጅም ጠጉር ያላችሁ ሴቶች ታድራችኋል። እና ለማንኛውም እስኪ አብራችሁኝ ሁኑ። ቪዲዮዬን ስትጀምሩ ላይክ በማድረግ ጀምሩ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን። ሰብስክራይብ የምታደርጉኝ ቪዲዮዬን የምታዩልኝ በርቺ ጎበዝ የምትሉኝ በሙሉ ሁላችሁንም አመሰግናችኋለሁ። እንግዲህ ታውቃላችሁ ዩቲዩብ ቪዲዮ ለቃችሁ ላይክ ያስፈልጋል። ላይክ አድርጉት። እንዲሁም ደግሞ ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እና ሙዶች እስኪ ለዚህ ጸጉር መፍትሄ ካላችሁ ቅባትም ከሆነ ምንም በቃ እንትን በሉኝ ማለት ነው። እና እንግዲህ እዚህ ጋር ከኋላ ያለውን አስይዤ ድጋሚ
የፊቱ ለፊቱን ስታይል በራሴ ስታይል፣ ይሄ ከፊት ለፊት ያለውን የራሴ ስታይል ነው። ከኋላ ግን ያለው ቲክቶክ ላይ ቪዲዮ ሲሰሩ አይቼ ነው በዚህ አጋጣሚና ጥቁሮቹ ስታይል ጎበዝ ናቸው። ከዛ እንደዚህ ከተሰራው በኋላ ልብሴን ቀየርኩኝ። ከዛም ግን ይህንን ልብስ አይደለም የለበስኩት፣ በኋላ ደግሞ ቀይር ያለው ለምን ቀይሬዋለሁ፣ አልተመቸኝም። ቱታ ነበር የለበስኩት። ከዛ በኋላ እንግዲህ ልደቱ ቦታ ሄድን ማለት ነው። በዚህ መልኩ ልደታችንን እያከበርን እንገኛለን። ከዛ ልክ እንደሄድኩ ቀዝቃዛ ቡና ነበር ያዘዝኩት። ቀዝቃዛ ቡናዬን እየጠጣሁ ትንሽ በጣም ጉንፋን ይዞ ነበረ እና ቀዝቃዛ ቡናችን እየጠጣን ከዛም የልጃችን ልደት ይሄ ይመስል ነበር። በዚህ አጋጣሚ እንደዚህ አይነት ፕሮግራም መቅረጥ አለብን ብዙ ጊዜ፣ ግን በአሁኑ ደስ ሰላምና ልደቱን ቴኩ በጣም ነበር የሚያምረው እና ደስ የሚል ጊዜ ነበረ። ኬኩም ሁሉም እውነት ደስ የሚል በቃ ይኸው እዚህ ጋር ደግሞ ያው ህፃኖቹ ምናምን በእጃቸው ነካክተውታል ኬኩን እና ከዛም እንግዲህ እግዚአብሔር ይመስገን በጣም ጸጉሬን እንግዲህ እንደዚህ ፏብዬ ተሰርቼ ልደት ሳከብር ነበረ እና ሁላችሁም እግዚአብሔር ከስደት መልስ የራሳችንን ልጅ የራሳችንን ልጆች ለማሳደግ ለማክበር ያብቃን ላለሁኝ። ሁላችሁም ያሰባችሁት ተሳክቶ በስደት ዓለም ላይ ያላችሁ በሙሉ ተስፋ አድርጉ። ተስፋ ማድረግ በጣም ደስ ይላል። ተስፋ ባይኖር ህይወት አታጓጓም ነበረ። ነገ እናንተ ምን መሆን እንደምትፈልጉ ምን ማድረግ እንደምትፈልጉ እያሰባችሁ ህልማችሁን አሳክታችሁ ወደ ሀገር ለመግባት ያብቃን እንላለሁኝ። እናም እኔ በህይወቴ አንድ የጠቀመኝ ነገር በጣም ህይወትን እንደጓጓት ያደረጉ ቤተሰቦች ናቸውና በተለይ እህት ወንድም ናቸው። ምክንያቱም የእናቴ ልጅ አባቴ ልጅ ነው። ሊጠሩኝም አይችሉም፣ ይወዱኛል እና ከምንም በላይ ደግሞ እናት አባቶቻችሁ ለፍተው መከራቸውን አይተው እዚህ ያሳደጓችሁን ለደቂቃ ማሰብ ብቻ በቂ ነው። ምክንያቱም ቤተሰብ ስታስቡ፣ እናታችሁን ስታስቡ፣ አባታችሁን ስታስቡ ድካማችሁ በሙሉ እኔ እንደዛ ነኝ። ምክንያቱም በቃ የሆነ ነገር ሲደክመኝ ሲሰረቸኝ፣ የሆነ ሰው ናችሁ አይደለ? ይደክማል፣ ይሰረቻል ሁሉም ነገር እና እናቴን ሳስብ አባቴ እንዴት እንዳሳደገኝ እናቴ እንዴት እንዳሳደገችኝ 9 ወር ሙሉ ተሸክማ ለዛውም ያለ ሰራተኛ ያለ አጋዥ እንዲሁም ደግሞ ውሃ በወገቧ ተሸክማ ልብስ በእጇ አጥባ ጎንበስ ቀና ብላ እውነት እናቶቻችን እዚህ ያደረሱን ስለወለዱን ብቻ ልናመሰግናቸው ይገባልና እነሱን ለማስደሰት ስታስቡ ህይወት ራሱ አትበቃችሁም። በቃ እድሜያችሁ አይበቃም ለቤተሰብ። በቃ እኔ እንደዚህ ሁኜ ትልቅ ደረጃ ደርሼ አኩርቻቸው በእኔ ተማምነው ብላችሁ ስታስቡ የእውነት ደስ ይላል እና አይዟችሁ ነው የምለው። በርቱ፣ ተስፋ አድርጉ። በቃ አንዳንዶቻችሁ ቤተሰብ የሌላችሁ ቤተሰብ እኔ የለኝም ብቸኛ ነኝ ሰው የለኝም የምትሉትም ደግሞ በቃ እንዴት ይህን ያህል ለፍቼ እንደዚህ ደክሜ የራሴን ሳርተካ ልጅ ሳይኖረኝ ነው እንዴ ብላችሁ ቆቅጣችሁ ሀገር ገብታችሁ የራሳችሁን ያለፋችሁበትን እሱንም በማሰብ በቃ ከየት ተነስታችሁ የት እንደደረሳችሁ እሱን ብቻ ማሰብ በቂ ነው። በራሳችሁ ጥረት በራሳችሁ ስኬት እዚህ ከደረሳችሁ በራሳችሁ ተቋቁማችሁ ነገሮችን ችግሮችን አልፋችሁ ስደት ላይ መታችሁ በቃ እሱን ካለፋችሁ ሌላ ምን አለ? ስለዚህ ይህም ብቻ ማሰብ በቂ ነውና ሁሌም ስደት ዓለም ላይ ኖረን ኢትዮጵያ ስንገባ ከስንት አንድ ነው ተሳክቶልን ሞልቶላቸው እኔ አሁንም ድረስ ስላሉ ነው እውነት ስደት ላይ ኖረው ጓደኛም ቢይዙ ባልም ቢያገቡ ምንም ቢሉ እንዳሰቡት ሳይሆንላቸው ተመልሰው የመጡ እስቲ እዛው እያለቀሱ ያሉ ብዙ ማቃቸው እንዲሁም ደግሞ ያው ሚዲያ ላይ የምናየው ነገር ስለሆነን ነው። እና አንዳንድ ጊዜ የግድ ሰው የለኝም ብላችሁ ማሰብም የለባችሁም። ራሳችሁ የመጣችሁበትን ብቻ በቃ ራሳችሁ የመጣችሁበትን ራሳችሁ ያሳለፋችኋትን ራሳችሁ በቃ
ድሮ በቃ ያለቀሳችሁበትን የሸገራችሁን ቀን አስቡ። እኔ በህይወቴ ቤተክርስቲያን ሁሉ አድርጌ ያውቃለሁ። ርቦኛ ቃል ጠምቶኛ ቃል ያ ማለት ቤተሰቦቼ ከጎኔ የሉም ማለት አይደለም። ከነሱ ቤት ስወጣ በቀኝ ራሴ መቻል አለብኝ ብዬ ከእናቴ ቤት ስወጣ ከአባቴ ቤት ስወጣ ብዙ እንግልት ደርሶብኛል፣ ብዙ መከራ ይቻለውና ግን እኔ ያንን ችግርን አይደለም ለቤተሰቦች የምናገረው፣ ያንን ችግርን አይደለም ለቤተሰቦች የምናገረው የነበረው በቃ ደስተኛ እንደሆንኩ ነበርና ግን ያ ሁሉም አለፈ። ግን እግዚአብሔር ይመስገን። ስለዚህ ያንን ብቻ ካሰባችሁ የመጣችሁበትን መንገድ ስታስቡት ራሱ ህይወት ያጓጓችኋል።